ፍራታዬ እንግዲህ ቢኒንም በጥፊ ላገችው ማለት ነው። ያፌትም ደግሞ በጥፊ ላዙት። ዛሬ በግራም በቀኝም እንግዲህ በጥፊ አሉት። ኤፍራታ ግን አበዛሹ። ምን ነው በዚህ ልክ እንዴ? ምንም ቢሆን እንኳ ለፍቅር መስዋዕትም ብትከፍሊለትም እንኳ ቢያንስ የሆነ ምንጭ ፍንጭ ልሰጫቸው ይገባል ማለት ነው። በዛ ላይ ደግሞ ከአንቺ ራስሽ ገና መጀመሪያውኑ እንግዲህ ከፖሊስ ጋር እየሰራሽ ነበረ። ነገር ግን ያው በናቱ ሲያስፈራሩሽ ጊዜ ነው በእርግጥ የተቀየርሹ ማለት ነው። ቢሆንም ግን የእውነት በዚህ ልክ እንዴት በጥፊ ትማቻለሽ? ምንም ቢሆን ታላቅሽ ነው፣ በዛ ላይ አጎትሽ ነው እና ምን አንተ በእኔ ህይወት ምን ያገባሃል? እስኪ ንገረኝ። ያፌት ወንጀለኛ ስለሆነ ነው አይደል? ያፌት ወንጀለኛ ስለሆነ ነው። እስኪ ንገረኝ። እና ናታንን ሳፈቅረው ለምንድን ነው ያፈቀርሽው? አስፈራርቶሽ ነው ወይ ብላችሁኛል። እና በእኔ ሰርግ ላይ አንተ ለምን ብለህ ነው ጣልቃ የምትገባው? እያለች እንግዲህ በጣም ተናገረችው ማለት ነው። ዳጌ ኧረ ተይ እህቴ ቢላት እንኳ አርፋችሁ ተቀመጡ፣ በቃ ከዚህ በኋላ በእኔ ህይወት ማናችሁም አያገባችሁም፣ ጣልቃ አትግቡ ብላ እምቢ ዘራፍ አለች። ገንዬ እንግዲህ እየተንቆራጠጠች የኔ እናት ማለት ነው። የእናት ወጉ ለሷ ብዬ ብዙ መስዋዕት ከፍያለሁኝ እና ለሷ ብዬ እንግዲህ እኔ የደሃ ነበርኩኝ እና ዛሬ እናትሽ ነኝ ብላት፣ ምክንያቱም ካለችበት የህይወት ደረጃ ጋር እኔ ስለማልመጣጠን ብዬ አረብ ሀገር ሄጄ 3 አመት ሰርቼ መጣሁኝ። ቢያንስ ትንሽ እንኳ ቤት ኖረኝ። ከዛም በኋላ የዳጊ አባት ሞተ። ከዛም በቃ ብቻ በጣም ብዙ ነገር ተፈጠረ እና ለሷ ብዬ ነው እያለች እንግዲህ ለናቱ እያወራችሁ ነበረ ማለት ነው። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ የእውነት በጣም ገኒ በጣም ነው ያሳዘነችኝ ማለት ነው። ዛሬ እንደዚህ ወጣ ገባ እያለች ኧረ አምላኬ ሆይ ቢያንስ በልጄ አትፈተነኝ፣ እኔን እንደፈለግ አድርግ እያለች እንግዲህ ከዛም በኋላ ሉሊት መጣች። ቆይ ደግሞ ምን እያደረግሽ ነው አንቺ ሴትዮ? የሌሊት ዘበኛለሽ እንዴ? ንገሪኝ እስኪ። ሌሊት ከሰይጣን ጋር ነው እንደምታወሪው አለቻት። ኧረ በስመ አብ በይ አንቺ ሴትዮ ግን ምን ሆነሽ ነው አለቻት። እና ምን ልበል ብለሽ ነው እዚህ ተቀመጠሽ? ኢፍራታ እኮ አልመጣችም እስካሁን ድረስ። እሷን ታያት፣ ችግር የለውም አርፈሽ ግቢ እያለች እንግዲህ እየተመናቀረች ወደ ውጭ ወጣች። ከዛም በኋላ ነጋና ጧት አሁንም ትንጎራደዳለች። ከዛ ቤዛ እንግዲህ ወረደች እና ምን ሆነሽ ነው አለቻት። እስካሁን ድረስ እኮ እህትሽ አልመጣችም፣ ግን ምንም አልመሰለሽም ቤዛ አለቻት። ምን ይመስለኛል ብለሽ ነው? አይ አንቺ እኮ ስላልገባሽ ነው እንጂ ገና ብዙ ነገር አለ። ከዚህ በኋላ ከሳምንት በኋላ ታገባለች። አሁንም ፍቅረኛዋ ጋር ነው ያለችው። ስለዚህ ለምንድን ነው በዚህ ልክ የምትጨናነቂው? እያለች እንግዲህ ቤዛ በጣም ተናገረቻት። ከዛም በኋላ አንቺ ሴትዮ ጤነኛ ነሽ? እንዴት ነው ከናታን ሌላ ፍቅረኛ ያላት አለች። ይህንንም አልሰማሽም ማለት ነው እንዴ? ፍቅረኛ እኮ ይዛለች፣ አዲስ ፍቅረኛ እያለች ከዛም በኋላ ኤፍራታ መጣች። ልጄ ለምንድን ነው እንደዚህ ያደርሽው? ለምንስ ነው? ምን ተፈጥሮ ነው? እኔ እኮ ስጨነቅ ስጠበብ አለቻት። ከዛም በኋላ ስለ እኔ ህይወት ምን አገባችሁ ከዚህ በኋላ? ቆይ ምንድን ነው የሚያጨናንቃችሁ? ከዛም በኋላ ቤዛ እያቀጣጠለች እንዴ ፍቅረኛዋ ጋ ነዋ ያደረችው። ግን እኔ ምልሽ ከሳምንት በኋላ ትደርሽበት የለም እንዴ አለቻት። ቆይ እውነት ነው ማለት ነው እና ውሸት መስሎች ነበር እንዴ አለቻት ቤዛ። እውነት ነው እንግዲህ የሰውየው ስም መናገር ባልፈልግም ያኔ የሰርጉ ቀን ታይዋለሽ። ስለዚህ ምን ማለት ነው? አንቺም ታውቂያለሽ እንዴ አለቻት ኤፍራታ ቤዛን። መቼም ናታን አይሆንም አይደል? ምክንያቱም ናታን ደፍሮ አይነግርሽም ይሄንን ነገር አለችና በጣም ተናዳ፣ ለማንኛውም እናንተ በእኔ ህይወት አያገባችሁም፣ በቃ እኔ ደስተኛ ነኝ ብላ ወደ ላይ ስትቃና ልክ በሩ ላይ ከናቱ ጋር ተገናኙ። እውነት
አንገቷን ድፍት ነው ያደረገችው። ከዛም በኋላ ናታንም ቢሆን በተሰበረ ልቡ ውስጡ እያረረ አየት ታደረገትና ከዛ ገኒ ዞረባት። ከዛ ወደቀች ገኒ ብሎ እሱ ይዟት ሄደና እውነት ነው ናታን እንደዚህ ያደረገችው? አዎ እንግዲህ ሆኗል። አይ የኔ ልጅማ በፍጹም ደህነኛ አይደለችም፣ ብዙ ቀኗ በጣም ተቀይራብኛለች አለች። ግን ማንን ነው የምታገባው ስትለው አይ እሱን እንኳ ባልነግርሽ ይሻላል፣ ወደፊት ብትደርሽበታለሽ። እና ቆይ አንተ ለምንድን ነው እጅህን አጣጥፈህ ቁጭ ያልከው ስትለው አንቺ አይደለሽ እንዴ ለመፍረድ አትቸኩሉ ያልሽው? ስለዚህ እውነት ለመናገር ኤፍራታ አይን የማየት አቁማለች። ሲቀጥል ደግሞ እኔን ስታወራ ጀርባዋን ሰጥታ ነው የምታወራው። ስለዚህ አንድ የሆነ ነገር፣ አንድ የተደበቀ ነገር እና አንድ የምትፈራው ነገር አለ። በቃ ብቻ ግን አላቅም። እናንተ ምንም አልተሰማህም ማለት ነው ከሌላ ወንድ ጋር እንደዚህ መሆኗ? ፍቅር ይዞኛል አፈቅራለሁ ስትል አለችው። ከዛም በኋላ ምን ላርግ ብለሽ ነው? ውስጤን እኮ ከፍተሽ ብታዩ እንዴት እንደሆንኩኝ፣ ግን ደግሞ ምንም አማራጭ የለኝም እያለ ለገኒ እያወራት ነበር። ከዛም በኋላ ገኒዬ ደግሞ ና ብላ እታፋዋ ላይ አድርጋ እያወራችው ነበር። አይዞህ እንደምንም ብዬ ኤፍራታ ምን ውስጥ እንዳለች ልጄ ምን ውስጥ እንዳለች አጣርቼ እነግርሃለሁኝ፣ እናወጣታለን ከዚህ ሁላ ጉድ እያለች ታሪኳን ስታወራ ነበር። ታውቃለህ ኤፍራታን ለመቅረብ ብዬ ዳጊ ልጄን ያለ አባት ያለ እናት አሳጣሁት። አባቱ ሲሞት ገና ልጅ ነበረ፣ የ9 ዓመት የ10 ዓመት ልጅ። እናም አባቱ ሲሞት እህት አለህ ብሎ ነግሮት ነበረ። እሱም ከአመታት በኋላ እያፈላለገ እንግዲህ መታ ክላሷን ቆልፋ ቁጭ አለችና ቤዛ መጣች። ቆይ ግን በምንድን ነው ያስፈራራሽ? ሲቀጥል ደግሞ ረረረረ በዚህ ፍጥነት ናታንን ትለሸዋለሽ ብዬ አስቤ አላውቅም ነበር። አንቺ ግን የኛ ህይወት ማመሰቃቀል አይከብድሽም አይደል? በቃ ሁሌ እንደዚህ ነች ስትላት ኤፍራታ አዎ ደስ እያለኝ ነው። ይህን ታውቂያለሽ፣ ያንቺን ነገር ሙሉ መውሰድ ደስ እያለኝ ነው የምወስደው። ሁሉንም ነገር እኮ ወስጄብሻለሁ። ምን ቀረሽ ከዚህ በኋላ? ያፌትን ነበር፣ ያፌትንም ወሰድኩኝ። ምክንያቱም ልጅሽን ገሎት ስለነበረ በቃ አሁን ሁሉንም ነገር ወስጃለሁ ስትል ቤዚ ደነገጠች። ቆይ አንቺ ግን ምን ሆነሽ ነው? ደግሞስ በምንድን ነው ያስፈራራሽ? ስትል አይ አንቺ ደግሞ በዙሪያሽ ያሉ ሰዎች በሙሉ የሚያስፈራሩ ነው እንዴ የሚመስልሽ? እንዳንቺ ምንም ነገር አልተፈጠረም በቃ ስትል ከዛም በኋላ እዚህ መጣች። እንዴት ነበር አዳርሽ እባክሽ? ወይ ጉድ አለች። በጣም ደስ የሚል ከወንድምሽ ጋር ያሳለፍኩት ሳይሆን ግን ከያፌት ጋር ያሳለፍኩት ነገር ደስ እያለኝ ነው እና አሪፍ ምሽት ነበር ስትል አንቺ ግን ምንም አታፍሪም አይደል አለቻት። የቤተሰቦችን ሀብት ላንቺ ብሎ አቶ ጥገኛ ሆነን እዚህ ተቀምጠን ስትል ቤዛ ብድግ አለችና እባክሽ የማይሆን ነገር አትናገሪ። ከዛም በኋላ ኤፍራታ ማስታወስ ብትችይ ጥሩ ነበር። ለማንኛውም ቀድመሽ ከመናገር ይልቅ ማስታወስሽ ይጠቅምሻልና አስታውሺ፣ በኋላ እንዳትደሚ አለቻት። አስታወስኩ አላስታወስኩ ያንቺን ጸባይ እንደው ያንቺን ማንነት እንደው አይቀይረውም አለቻት። ቤዛ ደግሞ ተሳስተሻል አሁን ላይ የኤፍራታ እጅ የለበትም፣ ቤቱ ላይ ንብረቱ ላይ የለበትም ስትላት መተባበራችሁ ነው እንዴ? ከመቼ ወዲህ ተቀየርሽ? ብላ ተቆጥታ ስትሄድ በመገረም አየቻት። ከዛም በኋላ ኤፍራታም ደግሞ ዘወራለች። ቤዛ እንግዲህ መጣችና ክፍል ቆይ ምን ሆነሽ ነው ምን አጠፋሁ እኔ ስትል አሁንማ ቆይ እህትሽ ስለሆነ መቀየርሽ ነው እንዴ መቆርቆርሽ ነው ስትላት አይ እንደዛ አይደለም፣ ነገር ግን ካልሹ ሁሉ አንድም ነገር እውነት የለውም። ምክንያቱም የአባትሽን ሀብትና ንብረቱ የተወረሰው እሱ ብዙ ብድር ስለነበረበት ነው እንጂ በፍጹም ኤፍራታ አይደለችም ንብረቱ የተወሰደው በኤፍራታ ምክንያት አይደለም። አባትሽ ግን ብዙ እዳ ነበረበት አለቻት። አይ እኔ በፍጹም አላምነሽም ስትላት አይ ማስታወስ ብትችይ ጥሩ ነበር ስትል ከዛም በኋላ ሉሊት መጣች።
ከዛ እንዴ ምን ሆነሽ ነው መታሽኝ እኮ ስትል ምን አገባሽ እንደውም እንኳንም የመታወሽ ስትል ኦ አለችና ወደ ሉሊት እንግዲህ ወደ ቤዛ መጣች። እሺ ኢፍራታ ግን ማንን ነው የምታገባው ስትላት እኔ ምን አውቃለሁ ምን አገባኝ እኔ እንዴ ምን ሆነሽ ነው ቆይ ምን ለማድረግ ወስነሽ እንደገና ደግሞ ምን እቅድ ሳወጣሽ ስትላት ስለ ምን እቅድ ነው የምታወሪ ቆይ አንቺ ሴትዮ አይሰለችሽም እንዴ በቃ እኔ ስለዛ አይነት ነገር አታውሪ እኔ እኮ ያው ላንቺ አስቤ ነው ወይስ ወደ ናታን እንድትመለስ ፈልገሻል ስትላት ስነ ስርዓት ብትይዥ ይሻልሻል አሁን ብትወጭልኝ ይሻላል አለቻት። ከዛም በኋላ ሉሊት ወጣች። እንግዲህ ገኒም ታሪኳን እያወራች ነበረ። ከዛም በኋላ ታውቃለህ እዚህ ቤት ሰራተኛ ሆኜ እንዲገባ ልጄ ነበር ያገዘኝ። ምክንያቱም አንድ ታሪክ አባቷን ለመበቀል ብላ ገብታ ያንን ሙቪ እያየን ድራማ እያየን ከዛ እሱ ደግሞ እናቴ ለምን ግን እሷ በመጥፎ የተጠቀመችበትን ነገር እኛ በጥሩ አንጠቀምበትም አለኝና እዚህ ቤት ገባሁ። ግን አየህ የሆንኩትን ነገር እያለችው ነበረ። ታውቂያለሽ የዲያጌ አባት በጣም ምርጥ አባት ነበር እና አንዳንድ ጊዜ እኔ ምነው አባቴ መልካም መጥፎ ነገር ከሚያስተምረኝና መጥፎ ነገር ከሚያደርገኝ ይልቅ መልካም ነገር አስተምሮኝ በአጭር ጊዜ ሞቶ በነበር ብዬ አስባለሁ ሲል አይናታል እባክህ ልጄ አባትህ በሰራው ነገርና አባትህ በሚያደርገው ነገር ራስህን ተወቃሽ አታድርግ፣ አንተ በጣም መልካም ልጅ ነህ እያለች ገኒ እንግዲህ እሱም ማባበል ጀመረች። ከዛም በኋላ ያፌት እባክህ ልሂድ፣ አሁን እኮ የፈለግከውን ነገር አደረግ፣ ደግሞ ናታንንም ቢሆን አናደርከው አይደል እንዴ? ከዚህ በላይ ምን ትጠብቃለህ? አሁን ልሂድ ወደ ቤቴ ስትለው አይ ዛሬማ እዚህ ነው የምታድሪው አላት። ቆይ አንተ ግን ለምንድን ነው ያኔ ያላስደፈርከኝ ስትለው አንቺ እሱን እንዴት አወቅሽ ብሎ ፍጥጥ አለ። አይ እንደምንም ልወቅ፣ ምክንያቱ ምንም አያደርግልህም፣ ግን ደግሞ እንዳልተደፈርኩ አውቄያለሁ ስትለው ነበረው በእርግጥ በጣም እጅግ ሀብታም ውጭ ሀገር ለሱ ልሸጥሽ ነበረ እና እሱ ማንም ሰው እንዳይነካት እንዳትነካብኝ ብሎ ስለነበረ ለዛ ነበር ብሎ መለሰላት። አንተ ግን በጣም ጨካኝና አረመኔ ሰው ነህ ስትለው አይ እስከምንጋባ ድረስ አንቺንም አልነካሽም፣ አይዞሽ ነፃነትሽን አጣጥሚ እያለ ደስ እያለው እየሳቀ ነበር። እሷ ደግሞ የስራህን ይስጥህ እያለች ውስጧ እየደማ ነበር። ግን ኢፍራታ ብትናገር ይሻልሽ ነበር የእውነት ናታን ቢታሰርና ወንጀሉ ቢጸዳ ይሻል ነበረ። አንቺ ግን ወንጀልን እየሸፋፈንሽ ነው ያለሽው ማለት ነው። እንደው የቤዛን አባት ምንም ቢሆን አባትሽ ናቸው። ይሄን ሁሉ ወንጀል እያየሽ አንድ ለናታን ብለሽ የብዙ ሰው ህይወት እያበላሸሽ ነው ያለሽው። የቢኒን ህይወት ያበላሸው እሱ ነው። የቤዛን አባት ያበላሸው እሱ ነው እና አንቺንም ህይወትሽን አበላሽቶት ነበር። ስለዚህ ኤፍራታ ከምታለቃቅሽ ብትናገር ይሻልሽ ነበረ ማለት ነው። በዙሪያሽ ብዙ አንቺን የሚወድሽና የሚያከብሩሽን ከምትነጠቂ አንቺ ብትናገር ይሻልሽ ነበር እውነቱን ማለት ነው። እንግዲህ ኤፍራታ አሁን ይሄ ማለቃቀስሽ ምናምን አይጠቅምሽም። እውነት ለመናገር እውነቱን ፍርጥ አድርጎ መናገር ይሻላል ማለት ነው። እና እንግዲህ ህዊና ቤዛ እያወሩ ነበር። ታውቂያለሽ አንድ ሰው ተስፋ ሲቆርጥ ሁሉንም ነገር እሺ ነው የሚለው አለቻት። ማለት ምን ተፈጠረ እያለች አወራቻት። አላቅም ብቻ ግን ኤፍራታ ላይ የማየው ነገር ምንም ጥሩ ነገር የለም። በጣም ተስፋ ቆርጣለች። በቃ ሁሉንም ነገር እሺ ነው የምትለው እና ምንም ነገር ባትሰራ እንኳ ሁሉንም ነገር ማመን ጀምራለች። እኔ ኤፍራታን በቃ ሁሉን ነገሬን እንደወሰደች አድርጌ ነበር የማስበው። ነገር ግን አሁን ላይ ምን እየተሰማኝ እንደሆነ እንኳ ላቅ አልቻልኩም። እና እስር ቤት እያለሁ በእርግጥ እኔን አያወሩኝም። ነገር ግን ለምን እንደታሰሩ በፊት ህይወታቸው ምን እንደነበረ አሁን ደግሞ ምን እንደነበረ ምን ሰርተው እንደገቡ ታሪክ ሲያወሩ ሰማ ነበረ ጆሮዬን በደንብ ጣል አድርጌ እና ምን ተፈጠረ አለቻት። ታውቂያለሽ እኔ ህይወት ውስጥ ካለፈው ህይወቴ ሁሌም ኤፍራታ ነበረች እና ግን ስትል ከዛም በኋላ ህዌ ብድግ አለችና አየሽ የወደቀን ዛፍ እኮ ሁሉም ሰው ነው የሚረግጠው እና ኤፍራታ አሁን ያለችበት ሁኔታ በጣም መጥፎ ነው ሁኔታ ነው እና ሁላችንም ከጎኗ ሊሆን ይገባል ስትላት ግን አንቺ እንዴት ጥሩ ሆንሽ
በዚህ ፍጥነት አለቻት። አይ መቀየር ከፈለግሽ እኮ 1 ሳምንት ይበቃሻል እያለች ነበር። አይ እኔ ግን የውስጤን ጥላቻ እንዴት አድርጌ እንደማስወግደው አላቅም እያለች ነው ቤዛ። የእውነቷን ይሁን እያስመሰለችውን ምንም እያወቅኩ አይደለም። ውድ የቻናሌ ቤተሰቦች የዛሬው ሐረግ ድራማ እንግዲህ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል ይቀላቀላል።